ይሲ አላስተማርናቸውም። እኛ ግን ምን ጠይቀው ለዚህ ገንዘብ አምጡ እንዳው መክፈል የማይችሉ ስም ራሱ አለው። እኛ አሁን እዚህ ያው አንጠራውም። እኛ እውነት ለመናገር የተረሱ ክርስቲያኖች ናቸው ብለን ለመናገር የሚያስደፍር ነገር ነው ያለው። በዚህ ቤተክርስቲያን መሀል ያለ ስንላቸው አይ አንድ ምን ነበር እሱም ፈርቶ ብቻው በቃ አሁን ሄዷል ነው ይሉሃል ማለት ነው። ኢትዮጵያውያን ናቸው። አገራቸው ኢትዮጵያ ናት። ሌላ ቦታ መሄድ አይችሉም። እኚህ ሰዎች በሀገራቸው እየኖሩ የሚወዱትን የሚያመልኩትን አምላክ ሊያመልኩት ሊወዱት ያስፈልጋል። የኦርቶዶክስ ተዋሕዶ ክርስቲያን ትምህርት በኦሮምኛ ቋንቋ በአማርኛ የሚሆን አይቶ የማያውቁ ወጣት ህፃናት ያሉበት ቦታ አይተናል። መቼም አንድ ሰው ወዶ ፈቅዶ የፈለገውን ማግባት ይችላል። ከአቅማቸው በላይ ጥሎሽ እየተጠየቁ ያንን ላለማድረግ ደግሞ ወደ ሌላ ወደ እስልምና ወደ አህዛቡ ይሄዳሉ። እዛ ሲሄዱ ደግሞ እንግዲህ ተነጥፎላቸው የት ነው ያለው ስትል ምንድን ነው ያለው? የት መጥቼ ነው ያለው? ትምህርት ቤት ለምን አልሄድክም ዛሬ ብዬው አይ ዛሬ በዓል ስለሆነ መስጊድ ሄዳለሁ ብሎ ነጠላ ለብሷል። መፍትሄ የሚያመጣ ስራ መስራት ካልቻልን አሁን ያለው ነገር በጣም የሚያሰጋ ነው፣ በጣም የሚያስፈራ ነው እና እንደ ቤተክርስቲያን መታሰብ አለበት ብዬ ነው የማስበው። ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን፣ ይህ በየሳምንቱ በዚህ ሰዓት በማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት እየተዘጋጀ ለእናንተ ለተመልካቾቻችን የሚደርሰው ግብረ ሐዋርያት የተሰኘው ዝግጅታችን ነው። የዛሬው ዝግጅታችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት በምስራቅ ሐረርጌና ምዕራብ ሐረርጌ ለተከታታይ 10 ቀናት ቅኝት ተደርጎ ነበረ። ዛሬ እንግዶች ጋብዣለሁ። በዛ ቅኝት ዙሪያ በቅኝቱ ምን ይመስል ነበር፣ እንዲሁ ደግሞ የቅኝቱ ዓላማ ምን ይመስላል የሚለውን ነው ወደ እናንተ የምናደርሰው። የዛሬ እንግዶቼ መምህር አብይ ጌታሁንና ዲያቆን ሙሉጌታ ነጋ ናቸው። ከነሱ ጋር ቆይታ እናደርጋለን። እስከ ፍጻሜ አብራችሁን ቆዩ እንጋብዛለን። አመሰግናለሁኝ ስለተገናኘን። እንግዲህ ባሳለፍነው ሳምንት በሁለቱ አህጉረ ስብከት በተለይም በምስራቅ ሐረርጌና ምዕራብ ሐረርጌ ቅኝቶች ነበሩን። እንዳጋጣሚ አብረን ነው የወጣ ነው፣ ሁለታችሁም ነበራችሁና እንደው የመጀመሪያ ጥያቄ የማደርገው የቅኝቱ ዓላማ ምን ይመስል ነበር የሚለውን እናያለን። እንደው በእነዚህ ሁለቱ አህጉረ ስብከት የተደረገው ቅኝት ምን ይመስል ነበር፣ እንደው ዓላማውስ ምን ነበር የሚለውን ከዲያቆን ሙሌ እንጀምር እስኪ። እሺ፣ እግዚአብሔር ይስጥልን። እንግዲህ በእነዚህ በምዕራብ ሐረርጌና በምስራቅ ሐረርጌ አህጉረ ስብከት እንደ ማህበረ ቅዱሳን የስብከተ ወንጌልና ሐዋርያዊ አገልግሎት ከህዳር 26 ቀን 2018 ዓ.ም እስከ ታህሳስ 5 2018 ዓ.ም ያው የስልጠናና የቅኝት መርሃ ግብራት ነበሩን። እንግዲህ ለነዚህ 10 ተከታታይ ቀናት ወደ ሁለቱ ሐረርጌ ዞኖች ያቀናንበት ዋና ምክንያት ምንድነው? እንግዲህ በዛ አካባቢ በሁለቱ ሀገረ ስብከት ያለው የቅድስት ቤተክርስቲያናችን የስብከተ ወንጌልና ሐዋርያዊ አገልግሎት ምን ይመስላል፣ ምእመናን እንዴት ነው እየኖሩ ያሉት፣ በተለይም ደግሞ እዛ አካባቢ ያው እንደሚታወቀው በሁለቱ ዞኖች የአጽራረ ቤተክርስቲያን እንቅስቃሴ አልፎ አልፎ ደግሞ የፕሮቴስታንት እንቅስቃሴ በጣም የሚያየልበት አካባቢ ስለሆነ ምእመናን እንዴት ነው የአጽራረ ቤተክርስቲያን እንቅስቃሴ ተቋቁመው በንጽህና በቅድስና በክርስትና ሃይማኖት እየኖሩ ያሉት የሚለውን ለማየት፣ ከዛም በተጨማሪ ደግሞ ያው የምእመናን ህይወት ምን ይመስላል፣ ምእመናንን እያፈለሱበት ያለው ሁኔታ ምንድነው፣ እንዴት ነው፣ ምን አይነት ስልት ነው እየተጠቀሙ ያሉት እና ምእመናንን ከአጽራረ ቤተክርስቲያን እንቅስቃሴ ለመጠበቅ ምን አይነት የስብከተ ወንጌል አገልግሎት የት መቼ እነማን ላይ በትኩረት መፈጸም አለበት የሚለውን ለማየት ነው። መልካም አመሰግናለሁኝ። እንደው ከቅኝቱ ምን መገንዘብ ተችሏል የሚለውን ደግሞ እዚህ ጋር አያይዘን ብንመለከት በሁለቱ አህጉረ ስብከት ያለው እንደው የምእመናን ህይወት ምን ይመስላል፣ ምን ተረዳችሁ ከቅኝቱ፣ የክርስትና ህይወታቸው ምእመናን እንደው ምን ይመስላል የሚለውን ደግሞ ብትጨምርልን። በዛ እንግዲህ በነበረን የውይይትና የስልጠና መርሃ ግብር እንደገና ደግሞ ወደ ታች ወደ ወረዳዎች ወደ ቤተክርስቲያን ወረድ ብለን ባየን በተመለከተ ነው ምንድነው የቅድስት ቤተክርስቲያናችን አገልግሎት እዛ ምእመናን ባሉበት ሁኔታ ለማዳረስ እየተሞከረ እንደሆነ አብያተ ክርስቲያናት በሰርክ ጉባኤም በወርሃዊ ጉባኤያትም ስብከተ ወንጌል ተራሽ በማድረግ ከዛ አልፎ ደግሞ በስብከት ኬላዎች ምእመናን ባሉባቸው ቦታዎች ካህናትን በማሰማራት መምህራንን በማሰማራት አገልግሎት እየተሰጠ እንደሆነ በዚህ እንግዲህ ሚስጥራትን ከብዙ ቁጥራቸው አነስተኛ ቢሆንም ሚስጥራት የሚሳተፉ ምእመናን እንዳሉም ለዛ አገልግሎት የተሰማሩ ሰባኪያን ወንጌል አባቶች ካህናትም እንዳሉ ያው ለመመልከት ሞክረናል ማለት ነው። እንግዲህ እዛ አካባቢ ብዙ ቦታዎች ላይ አብያተ ክርስቲያናት ባለመኖራቸው
አብያተ ክርስቲያናት ባለመኖራቸው እንደ እናት ሆነው የሚያገለግሉት አብያተ ክርስቲያናት ስብከት ኬላ በሚል በማቋቋም ምእመናን እዛ ድረስ አገልጋዮችን በመላክ እንደሚያገለግሉ ለመመልከት ሞክረናል። በተለይ እንደ ጥሩ የሚወሰደው የስብከት ኬላ ተቋቁሞ አገልግሎት የተሰጡ መሆኑ፣ ቤት ለቤት የሚሰጡ አገልግሎቶች፣ ነገር ግን የስብከት ኬላም ያልተቋቋመባቸው ምእመናን ኑረው በስብከት ኬላ ተቋቁሞላቸው መምህር ካህን የሌላቸው ደግሞ አገልግሎት የማያገኙ ምእመናን እንዳሉ፣ በእስልምና ከበባ ውስጥ ያሉ ምእመናን እንዳሉም ለማየት ሞክረናል ማለት ነው። እንግዲህ ምእመናን አንዳንዶቹ እንግዲህ ግንዛቤ ያላቸው የ4 ሰዓትም ጉዞ ተጉዞ ይሁን የ5 ሰዓት የ3 ሰዓትም ተጉዞ ይሁን ልጆቻቸውን በ40-80 ክርስትና ለማስነሳት ወይም በአመት ክርስትና ለማስነሳት የሚቃትቱ እንዳሉ፣ እክል ሲገጥማቸው ሰው ሲሞትባቸው እዛ አካባቢ ያለው ምእመናን አስተባብረው ሬሳ ተሸክመው ለመቅበር ቤተክርስቲያን ወዳለበት ቦታ ይዘው የሚመጡ እንዳሉ፣ አንዳንድ ቦታ ላይ ደግሞ ቤተክርስቲያኑ ሩቅ ስለሆነ ስብከት ኬላው ጋር ቦታ እንዲያገኙ ተደርጎ መቃብር ቦታ እዛ ተፈቅዶላቸው መቃብሩም እዛው ፍታቱም እዛ ያለበት አለ። አንዳንድ ቦታ ደግሞ ቀብሩ እዛው በስብከት ኬላ ይፈጸምና ፍታቱ ደግሞ እናት ቤተክርስቲያን ጋር ይሄ 10 20 15 ኪሎ ሜትር ያለበት ቦታ ጋር ፍታቱ እንደሚከናወንላቸው ይህንን የተመለከትንበት ሁኔታ አለ ማለት ነው። ከዛ በተጨማሪ ደግሞ ምንም ስብከተ ወንጌል ደግሞ ስለ ኦርቶዶክስ ክርስትና ደግሞ ተምረው ሰምተውም የማያውቁ አህዛባዊ ጠባይ የተላበሱ፣ ከዛ በተጨማሪ ደግሞ እንግዲህ የክርስቲያኖች ቁጥር በጣም አነስተኛ በመሆኑ በተደጋጋሚ ትንኮሳ የሚገጥማቸው ለምሳሌ የስብከት ኬላ ኑሯቸው አዳራሽ የስብከት ወንጌል አዳራሽ ኑሯቸው ቤተክርስቲያን እንኳን ባይሆን ነገር ግን በትንሹም በትልቁም ብጥብጥ ሲነሳ ቦታቸው በተደጋጋሚ የሚፈርስባቸው ሩቅ አብያተ ክርስቲያናት ርቀት ያላቸው ቦታዎች ስለሆኑ የኛም አገልግሎት ደግሞ ተደራሽ ባለመሆኑ አይደለም በ40 በ80 ክርስትና ማስነሳት ቀርቶ አመት ሞልቷቸውም ደግሞ ክርስቲያን ነው የሚሉ ግን ክርስትና እንኳን ያልተነሱ ህፃናት ወጣቶች ያሉባቸው ቦታዎች እንዳሉ ይሄን ተመልክተናል ማለት ነው። ገናና የጥምቀት ያመጣሉ። ይሄ የገባቸው ናቸው። በአመት የገናና የጥምቀት አመጣው ክርስትና የሚያነሱ ወይም በንግስ በዓል ክርስትና የሚያነሱ የገባቸው ናቸው። ከዛም አልፎ 8 ዓመት 10 ዓመት 12 15 ዓመት የሚሞላቸው ግን ክርስትና ሳይነሱ እንደሚኖሩ ነገር ግን ክርስቲያንን የሚሉ በጣም በእስልምናው ሃይማኖት ለመወሰድ በጣም የቀረቡ ወገኖች ያሉባቸው ቦታዎች እንዳሉ አይተናል። በዛው ደግሞ በተጽዕኖ ያሉበት ኢቭን መምህራን ሲሄዱ አይ ክርስቶስ የባህሪ አምላክ ነው አምላክ ነው ብላችሁ እንዳታስተምሩ፣ ይሄን ከሰሙ እንደዚህ አድርገው መተውኛን ስለሚተናከሱን አታስተምሩ ብለው ራሱ ርዕስ ተመርጦላቸው መምህራን የሚያስተምሩባቸውና በጣም በከፍተኛ የአህዛብ ተጽዕኖ ውስጥ ያሉ በእውነት እንዳሉ ያሉ ምእመናን እንዳሉ ይሄንን ለመመልከት ሞክረናል። ሌላ በጣም ትኩረት የሚፈልግ ነገር ያየነው የተመለከትነው ነገር ምንድነው? የጋብቻ ጉዳይ ነው። ጥሎሽ የሚባል ባህላዊ በጣም መስተካከል ያለበት የአንገት ሐብል፣ የእጅ አምባር፣ የእግር እንደዚህ የሚለበስ የሽማግሌ መላኪያ፣ የማስታረቂያ እንደዚህ የተባለ በትንሹ እስከ 100,000 በትንሹ በጣም ግማሽ ሚሊዮን ብር የሚጠይቅባቸው ማለት ነው። ወጣቱ ማለት ነው ያንን አፎርድ አድርጎ ለማግባት ይቸገራል። ይሲ እንግዲህ ሴቶቹም በዛ ይወሰዳሉ፣ ወንዶቹም ደግሞ በዚህ ይወሰዳሉ። እነዛ መምህራኑ በደንብ የሰለጡ በተለይ ጽርሐ ጽዮን መጥተው የሰለጠኑ ማህበረ ቅዱሳን ያሰለጠናቸው አህጉረ ስብከቶችን በዛ ባሏቸው ካህናት ማሰልጠኛ ያሰለጠኗቸው መምህራን ከካህን ተባብረው በጣም ሰንበት ትምህርት ቤት ጋር ሆነው በጋራ ሄደው እውነቱን ለመናገር የጋብቻውንም ሁኔታ በሽማግሌ በምን ብለው ከአገረ ስብከቱ ሊቃነ ጳጳስ ደብዳቤ ጽፈው እንግዲህ ከ100,000 ከ200,000 ወደ 6,000 ወደ 5,000 አወረዱ። በ10 ቀናት የስምሪት ወቅታችን ማለት ነው። በሁለቱ አህጉረ ስብከት ማለትም በምስራቅ ሐረርጌና በምዕራብ ሐረርጌ አህጉረ ስብከት የሚገኙ 23 ወረዳዎች ያለችው የቤተክርስቲያን አገልግሎት ምን እንደሚመስል አጠቃላይ የምእመናን ህይወት ምን እንደሚመስል እና ደግሞ አጽራ ቤተክርስቲያን እንዴት ቤተክርስቲያን ላይ ያለ የሌለ ኃይላቸውን ደግሞ ተጠቅመው ምእመናን ለማፍለስ ከቤተክርስቲያን ለማውጣት እየሰሩት ያሉትን ስራ ለመመልከት ለመቃኘት ሞክረናል። በአጠቃላይ 23 ወረዳዎችን ለመቃኘትን ለማየት ሞክረናል ማለት ነው። እናመሰግናለን ዲያቆን ሙሉጌታ። በማስከተል ወደ መምህር አብይ እስቲ ወደ አንተ ልምጣ። ሰፋ ያሉ ሀሳቦችን ለመመልከት ችለናል። እንግዲህ ከቅኝቱ ስፋት አንጻር ሁሉንም ለማንሳት ቢከብድም እንደው
ብዙ ነገሮችን ለመመልከት ችለናል። በተለይ እንደው ኢየሱስ የሚለውን ስም እንኳን ኢየሱስ ጌታ ነው የሚለውን ቃል እኛ አምላካችን ብለን መንጠራውን እነሱ እንደዛ እንደ ወንጀል የሚታይበት፣ ምክንያቱም ኢየሱስ ክርስቶስ ነቢይ ነው እንጂ አምላክ አይደለም የሚባልበት ቦታ እንደዚህ እስከ መከልከል ደረጃ የቤተ ክርስቲያን ድምፅ ሲከፈት ቀንሱልኝ እስከ ማለት ደረጃ የሚደረስበት ክርስቲያኖች በመልካም ፍቃድ የሚኖሩበት እስኪመስል ድረስ እየተደረጉ ያሉ ነገሮች አሉና እንደው ምናልባት አንተ የምትጨምርልን ነገር የተመለከትከው ነገር ካለ ደግሞ ማንሳት ይችላል መምህር። ኦኬ፣ አይ ጥሩ። ቅድም እንግዲህ ዲያቆን ሙልጌታ አብዛኛው ጉዳዮችን አንስቷቸዋል፣ ዘርዝሮ አንስቷቸዋል። ያለው ጫና በጣም ከባድ ነው። በተለይ በኦርቶዶክሳውያን ምዕመናን ላይ ሰብአዊ መብታቸውን ህገ መንግስታዊ መብታቸውን የሚጋፋ አይነት እንትን ነው ያለው። ሰው በመሆናቸው አንድ ሰው የፈለገውን ማምለክ የፈለገውን አምላክ የመከተል መብት አለው። ይህ ተፈጥሯዊ ህገ መንግስታዊ መብታቸው ነው። እዚያ ቦታ ላይ ግን ስንመለከት በጣም አደገኛ እንትን ውስጥ ነው ምዕመናን ያሉት። መብታቸውን ተጠቅመው ነፃ ሆነው አምላካቸውን እንዳያመልኩ በሚመስል መልኩ እየተገፉ ያሉበት ሁኔታ ላይ ያለው። ቅድም አንተ እንዳልከው የሚያመልኩትን አምላክ እንኳን በትክክል እንዳይጠሩት በትክክል እንዳያመልኩ ማለት በዚያ ጫና ውስጥ ሆነው ወደዛኛው ወደ እነሱ እምነት እንዲመጡ አይነት ጫና እየተፈጠረባቸው ያለበት ሁኔታ ነው ያለው እና በተለይ እነዚያ ምዕመናን አሁን ያሉበት ሁኔታ በጣም ከባድ ነው። በተለይ በአንደኛው መቶ ክፍለ ዘመን በነበሩ ክርስቲያኖች ላይ ከሚደርሰው ጫና የሚተናነስ ጫና አይደለም እየደረሰባቸው ያለው። እንግዲህ ኢትዮጵያውያን ናቸው፣ ሀገራቸው ኢትዮጵያ ናት። ሌላ ቦታ መሄድ አይችሉም። እኚህ ሰዎች በሀገራቸው እየኖሩ የሚወዱትን የሚያመልኩትን አምላክ ሊያመልኩት ሊወዱት ያስፈልጋል። ግን ያ እንዳይሆን እየተደረገባቸው በተለያየ መንገድ ማለት ነው። በመንግስት ስራ የሚሰራው ነጋዴው፣ ካህኑ፣ ምዕመኑ አጠቃላይ በቤተ እምነቱ ብቻ ሳይሆን በሚሰራበት ቦታ ሁሉ ጫና ይደረግበታል። ከትዳር ጋር ተያይዞ ቅድም እንደተባለው ከትዳር ጋር ተያይዞ መቼም አንድ ሰው ወዶ ፈቅዶ የፈለገውን ማግባት ይችላል። ማለት ክርስቲያኑ ክርስቲያን ነው፣ እንደ ክርስትና በሚፈቅድ መልኩ የሚወዳትን ከምታመልከው ልክ እንደሱ ሆና እሱ የሚያመልከውን አምላክ የምታመልከውን መርጦ ማግባት ይችላል። ግን ከዚያ ባለፈ ጫና በመፍጠር አንደኛ ሃይማኖታቸውን እንዲለውጡ ማድረግ፣ ከዚያ ደግሞ የማይፈልጉትን ጋብቻ ሁሉ እዚያ ውስጥ እንዲገቡ በጫና በገንዘብም በጉልበትም በኃይልም በዚያ መልኩ ሃይማኖታቸውን ለውጠው የማይፈልጉትን ባህል የማይፈልጉትን እምነት እንዲከተሉ የማድረግ ቅድም እንደተባለው ኦርቶዶክሳውያን ያው ባሉበት ቦታ ሲኖሩ የሚያመልኩበት አንዳንዶቹ በተለይ ወደ ቀበሌው ወደ ገጠሩ ስንወጣ የሚያመልኩት ቦታ የለም ማለት ቤተክርስቲያን አልተሰራላቸውም። የሚሰበሰቡት ዛፍ ስር ነው፣ ሰው ቤት ነው። አንዳንዶቹ ትንሽ የተሻሉት ናቸው፣ ስብከት ኬላ ኖሯቸው እንትን የሚሉት ቅድም እንደተባለው ክርስትና ለማንሳት ቀብር ለመፈጸም ከካህናት ጋር ለመገናኘት አምላካቸውን በአምልኮት ለመገናኘት በጣም ሩቅ ቦታ መጥተው ነው እንዲህ ነገር አድረው አስነስቼ ነው የምመለሰው። እንግዲህ በእናት አቅማቸው በዚያ መልኩ መጥተው ነው እንግዲህ አምልኮ ቦታ ከሩቅ ቦታ ተነስተው መጥተው ነው የሚያገኙትና እንዳየነው በጣም የሚያሳዝን ነው። እንዲሁም እኛ ስንሄድ አንዳንድ ቦታ ላይ ኦርቶዶክሳውያን ወገኖቻችን እዚህ ቦታ አሉ ብላችሁ መምጣታችሁ ራሱ በጣም የሚያስመሰግናችሁ ነው ብለው በጣም ደስ ብሏቸው ማለት ነው። ማለት ሰው በማየታቸው ራሱ ሰው ያየናል ያውቀናል እንዴ እስከሚሉ ድረስ እና ጫናው በጣም ከባድ ነው። እየደረሰባቸው ያለው ጫና በጣም ከአቅማቸው በላይ ነው ብዬ ነው የማስበው። ከምዕመን እስከ ካህን እስከ ላይ ድረስ ፈተና በጣም ከባድ ነው እና ይሄ መፍትሄ ካልተሰጠው እንደ ቤተ ክርስቲያን እንደ መዋቅር እንደ ማህበረ ቅዱሳን አስበን መፍትሄ የሚያመጣ ስራ መስራት ካልቻልን አሁን ያለው ነገር በጣም የሚያሰጋ ነው፣ በጣም የሚያስፈራ ነው እና እንደ ቤተ ክርስቲያን መታሰብ አለበት ብዬ ነው የማስበው። ጥሩ ነው። እንደው በተለይ ደግሞ ስብከት ኬላዎች ሰርተው እንኳን በገዛ አቅማቸው ያላቸውን እያዋጡ ምእመናን ስብከት ኬላ ሲሰሩ እየሄዱ እያፈረሱባቸው ተሰባስበው ቃለ እግዚአብሔርን እንዳይማማሩ ደግሞ ምን ሰማን? መምህራን እንኳን እነዚህ ወገኖቻችን ጋር ሄደው ለማስተማር ሲሄዱ በጋራ እንኳን እንዳይንቀሳቀሱ መምጣት የምትችሉት አንድ ሰው ብቻ ነው እዚህ መጥቶ የሚያስተምረው፣ ካልሆነ እንዳትመጡ፣ ስትመጡ እንኳን እያሳወቃችሁ። እንግዲህ ቃለ እግዚአብሔርን ለማስተማር ክርስቲያኖች በገዛ ሀገራቸው የሆነ ቦታ ሄደው ሲያስተምሩ አስፈቅደው ፍቀዱልን ተብሎ ቃለ እግዚአብሔር የሚሰጥበት አንዳንዶች ጋር እንደውም ብዙ ነገር ነው ሲናገሩ እንኳን የሚደርስባቸውን ነገር ሲናገሩ እንኳን ለደህንነታቸው እየፈሩ ለእኛ የሚነግሩትን ነገር እንኳን እየተሳቀቁ ነው የሚነግሩን እና
እንደው እንደ ቤተክርስቲያን ምንድን ነው መደረግ ያለበት? ወይስ እነዚህ ምእመን እንደው ለቤተክርስቲያን ትርፍ ናቸው? ወይስ እኛንን ሄደን ያላየናቸው ምንድን ነው? ሁሉ ነገር እያላት ቤተክርስቲያን መቼም እንደዚህ አይነት ነገርን የሚጠብቀው የማህበረ ቅዱሳን ብቻ አይደለም፣ ወይ እዛ ያለው ሀገረ ስብከት ብቻ አይደለም። እንዳጠቃላይ እንደ መዋቅርም ከቤተክርስቲያንም አልፎ መንግስትም እኮ ለእነዚህ ሰዎች ከለላ ሊሰጣቸው ይገባል። መንግስት ስራ የሚሄድ ሰው ቤተክርስቲያን እሁድ የሚመላለስ የሚያገለግል ሰው ሲታይ እዛ አንተ መንግስት እየከፈለህ እዛ የምትመላለሰው ምንድን ነው እየተባሉ የሚለብሱትን እስከ መምረጥ ደረጃ የሚደረስበት ሁኔታ አለ። ይሄንን እንዴት ነው መከላከል የሚቻለው? ቤተክርስቲያንስ በዚህ ረገድ ምን ማድረግ አለባት? ከማን ምን ይጠበቃል የሚለውን መምህር የምንጨምርልን ነገር ካለ ጨምርልና ወደ ዲያቆን ደግሞ እንሄዳለን። በጣም ጥሩ። ቅድም እንዳልኩት በጣም እዛ ቦታ ያለው በጣም ከባድ ነው። ያው በአካል ነው ሄደን ያየ ነው። እዚያ ቦታ የሚያገለግሉ ወንድሞቻችንም እንደነገሩን የነገሩን ነው በአካል ያየ ነው። የሰማነውን ነው እዚያ ቦታ ሄደን ማየት የቻልነው። ከሰዎቹም ከኑሯቸው ከሁኔታቸው የምናየው ይህንን ነገር ነው እና ይሄ ነገር ቅድም እንዳልኩት የሆነ ቦታ መቆም እንኳን ባይቻል ቢያንስ የተወሰነ ደረጃ መስራት ካልተቻለ አሁን ያለው ምእመን ሁሉ ልናጣ ሁሉ እንችላለን። እንግዲህ እንደ ቤተክርስቲያን እንግዲህ በዋናነት እንደ ቤተክርስቲያን የቤተክርስቲያን ትልቁ መሳሪያ ምእመናን የምትጠብቅበት ሌሎችን የምትመልስበት አንዱ መሳሪያ ስብከተ ወንጌል ነው። ስለዚህ ስብከተ ወንጌልን ደግሞ ለማዳረስ ስብከተ ወንጌልን የሚያዳርሱ አገልጋዮችን ማፍራት ያስፈልጋል። ባህሉን ቋንቋውን የሚያክሰው ከዚያው ተወልዶ የወጣ ሰባኪ መምህር ያስፈልጋል። የተማረውን ደግሞ ተምሮ የመጣውን ደግሞ የሚያቆርብ የሚያጠምቅ ቤተክርስቲያን ከፍቶ የሚቀድስ የሚያጥን ካህንም ያስፈልጋል። ደግሞ የአምልኮ ስፍራ የላቸው ቅድም እንዳልናቸው የአምልኮ ስፍራ የላቸው ቦታዎች አሉ። አንዳንድ ቦታዎች ስብከት ኬላዎች ወደ ቤተክርስቲያን ሲለወጡ እናያለን። ጥሩ ነው። ግን ሌሎችም ደግሞ እንደዚያ ማሳደግ አንዳንድ ቦታ የማጣት እንትን አለ። አሁን ቦታ የማጣት ይህንን ቤተክርስቲያን ከመንግስት ጋር ከመንግስት መዋቅር ጋር አብረዋና የአምልኮ ስፍራ እንዲያገኙ ማስደረግ። አንዳንድ ቦታዎች ላይ እኮ አንዳንድ የመንግስት አካላት እኮ እኛ እንስራላችሁ የሚሉ ቦታዎች አሉ። እዚያ ቦታ ጭራሽ ቦታ እንዳያገኙ ነው የተደረጉት። ስለዚህ ቤተክርስቲያን የቤተክርስቲያን መዋቅር ቤተ ክህነቱም ሌላውም የቤተክርስቲያን አካል ባለድርሻ አካል እነዚህ ምእመናን ቦታ አግኝተው ቤተክርስቲያን ሰርተው የሚያመልኩበት ቦታ እንዲፈቀድላቸው ማድረግ ያስፈልጋል። እንደ መንግስት እንግዲህ እነዚህ ሰዎች ዜጎች ናቸው፣ ኢትዮጵያውያን ናቸው። ከሌላ ከየትም ቦታ አልመጡም። እዚሁ ተወልደው እዚሁ ያደጉ ናቸው። ስለዚህ መንግስት ኢትዮጵያውያን መሆናቸውን አስቦ የሚያስፈልጋቸውን ጥበቃ ሊያደርግላቸው ያስፈልጋል። አንድ ሰው ሲያጠፋ እውነት ነው በህግ መጠየቅ አለበት። እነዚህ ምእመናን ምንም ያጠፉት ነገር የለም። አምላካቸውን ያመለኩት አምላካቸውን የሚያመልኩበት ቦታ ነው የጠየቁት። ስለዚህ መፍታቸው ሊከበርላቸው ያስፈልጋል። የሀገር ደህንነት የሚባለው አንዱ ከዚህ ነው አይደለ? ምእመናን የሚያመልኩበት ከአባቶቻቸው ጋር የሚገናኙበትን ቦታ ተው ለምን በአካልም በመንፈስም ለምን ይጎዳሉ? እና እንደ መንግስት በሚፈለገው መልኩ ጥበቃ ሊያደርግላቸው ያስፈልጋል። እኔ እዛ ቦታ ያለው ችግር እዚያ ቦታ ያለው መዋቅር ብቻ ነው የሚፈታው አይደለም። የሚመለከተን አካላት ይህንን ጉዳይ ቁጭ ብሎ አስቦ አቅዶ መፍትሄ በሚያመጣ መልኩ መስራት ካልቻለ በጣም አደገኛ ሁኔታ ላይ ነው ያለው ምእመኑ። እሺ መምህር ጊዜ ይስጥልን። ዲያቆን ሙሉጌታ ወደ አንተ ልመለስና እንደው እንደማጠቃለያ ሰዓታችንም እየተገባደደ ስለሆነ ማህበረ ቅዱሳን እንግዲህ በሚችለው ልክ እየሰራ ነው ያለውን የጸጥታ ችግርም እንግዲህ እየተጋፈጠም ቢሆን በተለይ ደግሞ ሰባኪያን ወንጌልን አሰልጥኖ በመላክ ረገድ ስራዎች እየተሰሩ ነው ያሉት። እዛም በነበራችሁበት ጊዜ እናንተም ባሉት ቀናት አገልጋዮችን የግንዛቤ መስጫ ፕሮግራሞችም ስትሰጡ ነበር፣ ስልጠናዎች ሲካሄዱ ነበረ። እንደው በተለይ ደግሞ አብያተ ክርስቲያናት በሌሉባቸው አካባቢዎች ደግሞ ያለው ፈተና በጣም የጎላ ነው። እንደው እንኳን እነሱ የሚኖሩት አይደለም እኛ እንኳን ስንሰማው እያለቀስን የሰማነው ውስጣችን የተሰበረበት ጉዳይ እንደዚህ አይነት በዘመናችንም እንደዚህ አይነት ክርስትና አለ ወይ የሚያስብል ተስፋ የሚያስቆርጥ በተስፋ መቁረጥ ውስጥ ራሱ መኖራቸው በራሱ የሚያስደንቅ ነውና እንደ ማጠቃለያ እነዚህ ቦታዎች ላይ ምን አይነት ስራዎች መሰራት ይኖርባቸዋል፣ ከማን ምን ይጠበቃል የሚለውን ሀሳብ ደግሞ ብትነግረን። እዛ አካባቢ በጣም አምነን መቀበል ያለብን ብለን የምናስበው እየተሰሩ ያሉ ስራዎች አሉ፣ በጣም የማይካዱ ማለት ነው። ነገር ግን የእኛ ቤተክርስቲያን አገልግሎት ተደራሽ ያልሆነባቸው ቦታዎች ላይ ምእመናን ወደ ሌላ ቦታ ሂደዋል፣ እውነቱን ለመናገር ማለት ነው። ለምሳሌ ኦርቶዶክስ የነበረባቸው ምንም ኦርቶዶክስ የሌለባቸው አሉ። አንድ ምእመን ብቻ ያለባቸው እንዳውም የሆነ ቦታ ላይ ጠቅሰን እዛ ቦታስ በዚህ ቤተክርስቲያን መሀል ያለ ስንላቸው አይ አንድ ምእመን ነበር እሱም ፈርቶ ብቻ በቃ አሁን ሂደዋል ነው ይሉሃል ማለት ነው። እኛ ግን አገልግሎቱን ተደራሽ ማድረግ አልቻልንም፣ ምእመናንን ህይወት መታደግ አልቻልንም።
ገንዘብ ያለው ደግሞ ከደህንነት ምክንያቱም አንፃር ወሌላ ከተማ እየሄደ ያለበት ቤተክርስቲያን እየተሰደደች ያለችበት በጣም ስደትና መከራ ያለችበት ቦታዎች እንደሆኑ በተለይ አንዳንድ ቦታዎች ላይ ለማየት በጣም የሚያሳዝነው በእውነት እንደው እኛም ራሳችን በውስጥ ማየት አለብን ብለን የምናስበው አንዳንድ ቦታ ላይ እንደው ገንዘብ ላይ ብቻ ማተኮር ሁኔታዎች አሉ። ይኸው የእናንተ የምትፈለጉት ለገንዘብ ነው፣ እኛ ግን ለፈጣሪ ወደ ተፈጠራችሁበት እምነት ነው የምንወስዳችሁ። ምእመናን ብዙ ገንዘብ አላስተማርናቸውም። እኛ ግን የምንጠይቀው ለዚህ ገንዘብ አምጡ፣ ለዚህ ገንዘብ አምጡ። እንዲያውም መክፈል የማይችሉ ስም ራሱ አለው። እኛ አሁን እዚህ ያው አንጠራውም እኛ ማለት ነው እና ስም ራሱ አለው። በቃ እኛ ጋር እንትን የሚመጣው ይህን ለመቀበል ነው እንጂ በአመት በዛም ጊዜ እንግዲህ ትምህርት የለም ይህን አምጡ ያላመጣ ክርስትና ማስነሳት ፍታት እንድንዳይ ነገር ነው። ይሄ እንደ መግቢያ አድርገው እናንተ የምትፈለጉት ለገንዘብ ነው፣ እኛ ግን ወደ ተፈጠራችሁበት እምነት ነው ወደ ፈጣሪያችሁ እንዲህ ወደሚባለው የምንወስዳችሁ እያሉ እንደሚዘባበቱባቸው ለማየት እንትን ሞክረናል ማለት ነው። እዛ ያለውን አገልግሎት ቤተክርስቲያን ያሉባቸውን አገልግሎት ማጠናከር ያስፈልጋል። እዛ አጠናክሮ ወደ ስብከት ኬላዎቹ የማድረስ ያስፈልጋል የሚል ነው እና ስለዚህ እንደዛ ከሆነ ምእመናን እዛ ያሉት ምእመናን ሰፍረን ቆጥረን ማወቅ አለብን ነው። ለምሳሌ አንድ ቤተክርስቲያን ካለ በዛ ቤተክርስቲያን ውስጥ ስንት ቀበሌዎች አሉ የሚገለገሉ፣ በነዛ ቀበሌዎች ውስጥ ኦርቶዶክሳውያን የት ነው ያሉት፣ እነማን ናቸው፣ ሬጂስተር አድርጎ መዝግቦ መያዝ። መዝግቦ ይዞ አንድም ምእመን ያለበት ቀበሌ ይሁን አንድ አባወራም ይሁን ሂዶ ለዛ ምእመን አገልግሎት መስጠት ያስፈልጋል። መጽሐፍት አሁን የኦርቶዶክስ እዛ እነሱ እንትን በየእንትኑ ነው የሚደርሳቸው ቁርአን ምናምን የሚባል ማለት ነው የተለያየ ወረቀት ሁሉ ይደርሳቸዋል። የኛ ግን አንድ መጽሐፍ ቅዱስ ውዳሴ ማርያም አይቶ የማያውቅ የኦርቶዶክስ ተዋሕዶ ትምህርት በኦሮምኛ ቋንቋ በአማርኛ የሚሆን አይቶ የማያውቁ ወጣቱ ህፃናት ያሉበት ቦታ አይተናል። ባይዘይ እንግዲህ ሰንበት ትምህርት ቤት የለም፣ ዝም ብሎ በዛፍ ስር ዝም ብሎ ተሰብስበው የሚኖሩ ምናምን ማለት ነው። ስለዚህ እንደነዛ ቦታዎች መጽሐፍት በቋንቋቸው የሚማሩበት የሚያነቡበት የሚጸልዩበት መጽሐፍት ሁሉ ማድረስ ይጠበቅብናል። እኛ ያው እንደ ማህበረ ቅዱሳን ያው እየታዘን በጽፈት እየታዘን ብዙ ቦታዎች ጋር የማየት እድሉ አለን። በምዕራቡ፣ በምስራቁ፣ በደቡቡ፣ በመሃሉ ብዙ ቦታዎች ላይ በአርብቶ አደሩ ልብስ በሚለብሱ በማይለብሱ በጣም በብዙ ማለት ነው። እውነቱን ለመናገር ይሄኛው የፊልዳችን 10 ቀን 11 ቀን የቆየንበት ግን በጣም ለየት ያለ ሰማዕትነት ዋጋ እየከፈሉ እየኖሩ ያሉ አባት እናቶቻችን እህት ወንድሞቻችን ወገኖቻችንን አይተናቸዋል ማለት እና ያው ቅዱስ መጽሐፍ የሚለው ምንድነው ባልሰሙትስ እንዴት ያምናሉ ነው። ካልሰሙ በቃ የሚያውቁት እየጠፋ ደግሞ የተለያየ ትምህርት እየተማሩ እንዳውም ቤተክርስቲያን ሲመጡ እኮ መስጊድ ነው የሚሉት። አንተ ራሱ ምንድነው ያለ እዛ አንድ ቦታ መስፈልግም የት ነው ያለው ስትል ምንድነው ያለው የት መጥቼ ነው ያለው ትምህርት ቤት ለምን አልሄድክም ዛሬ ብየው አይ ዛሬ በዓል ስለሆነ መስጊድ ሄዳለሁ ብሎ ነጠላ ለብሷል። መስጊድ ስለሆነ የት ነው መስጊዱ ስለ እዚህ ብሎ አሳየኝ። እሱን አጋጣሚ እንደዛ አይነት አጋጣሚ መስጊድ ብሎ ነው ያሳየኝ። አዎ እና ንግግራቸው ራሱ እንደዛ ነው ማለት ካለማወቅ ካለመማር። እናመሰግናለን። መምህር የምንጨምርልን ነገር ካለ ሀሳባችንን ለማጠቃለል ያህል እንደው እንደ አጠቃላይ መሰራትም ያለባቸው ነገሮች በተለይ ደግሞ በእኛ በኩል ያሉ ጉድለቶች እንደው ጫናዎች፣ ግፊቶች አሉ። ልክ ነው። በሃይማኖታቸውን በስነ ስርዓት እንዳይተገብሩ ጫናዎች አሉ። ይሄ ግልጽ ነው። እንደውም አንዳንድ ቦታ የተባልነው ምንድነው አጥር ፈርሶባቸው እዛ እንዳይሰሩ ተከልክለው ወደ በላይ አካል ሄደው የበላይ አካል እንኳን ፈቅዶላቸው እንዳትነቁ ቤተክርስቲያን እንዳትነቁ ተብለው ተመልሰው ያንን ስራ ለመስራት ሲሉ እዛ ያለ አካል ደግሞ ማንም መያዝም እኔ በማስተዳደርበት እያለ ቤተክርስቲያን በዚህ መልኩ አጣብቅኝ ውስጥ ከመክተት ደረጃ አንዳንዴ የሆነ ቤተክርስቲያን ከሌላ ሀገር መታ እዚህ ፍቃድ ጠይቃ ምናምን የምትኖር እስከሚመስልበት ደረጃ እንደዚህ ችግሮች አሉ። በእኛ በኩል ስንመጣ ደግሞ እንግዲህ ትዳርን በተመለከተ ወንዶች በሚያገቡበት ጊዜ ከአቅማቸው በላይ ጥሎሽ እየተጠየቁ ያንን ላለማድረግ ደግሞ ወደ ሌላ ወደ አህዛቡ ይሄዳሉ። እዛ ሲሄዱ ደግሞ እንግዲህ ተነጥፎላቸው እንኳን ደህና መጣችሁ ተብለው በመልካም አቀባበል ነው የሚቀበሏቸው። በእኛ በኩል ስንመጣ እንደዚህ አይነት ክፍተቶች አሉና እንደው ምናልባት አንተ ቢስተካከል ብትለው የምትጨምረው ነገር ካለ አንሳና እናጠቃል። ብዙ ጉዳዮች ቅድም ዲያቆን ጌታ ችግሮችን ከነመልኮቻቸው በደንብ ሲያነሳቸው ሰምቼዋለሁ። ተገቢ ነው። እኔ ምንድነው እንግዲህ የተነሱ ችግሮችን በዋናነት የሚፈታ ቃል እግዚአብሔር ነው። ቃልም ደግሞ የሚያደርሱ ያሉ ቃል ያስፈልጋሉ። ቅድም እንደተባለው ቋንቋውን የሚያውቁ ባህሉን የሚያውቁ በዚያ መልኩ በትክክል አስተምረው ስብከተ ወንጌል ተደራሽ አድርገው ያለውን ምንም የሚያጸኑ የሄደውን ደግሞ የሚመልሱ ትምህርቶችን መምህራንም ያስፈልጋሉ።
ጫናው ቅድም እንደተባለ በጣም ይበረታ ነው። እንግዲህ ምዕመኑ በአካልም በመንፈስም እየተሰደደ ነው። ማለት በአካል መሄድ ብቻ አይደለም፣ ባለበት ቦታም ሆኖ ስነ ልቦናው ተወስዶበት በስጋት ከመችመች መጥተው ይገሉኛል፣ ያፈርሱብኛል፣ ያቃጥሉብኛል፣ በቴምነትን በቼ ያፈርሱብኛል ብሎ በስጋት የሚኖር ምዕመን ነው። በአካልም ይሰደዳሉ። በተለይ አንድ ቦታ ላይ ያየነው በቅርብ የነበሩ ከተማ ላይ መጥተው ተሰደው ስደተኛው ስደተኛውን የሚመግብበት እነሱ ራሳቸው ስደተኞች ናቸው። ሌላ ስደተኛን ደግሞ ከተማቸው ላይ አስቀምጠው በዚያ መልኩ እንግዲህ እንዲህ ሆኖ ነው የሚኖሩት እና እነዚህ አካላት መታገዝ ባለባቸው ሁሉ መታገዝ አለባቸው። እንግዲህ መታገዝ ባለባቸው ስንል አንደኛው ቤተክርስቲያን የምንስ ሌላ ኃይል የላትም። ሌላ ጦር አታሰማራም። ሌላ ወታደር ስልጠና አትልክም። ወታደሮቿ ሰባኪያን ናቸው፣ ካህናት ናቸው። እነዚህ ደግሞ ቋንቋውን ባህሉን የሚያውቁ ከዚያ አካባቢ የወጡ ልጆች ያስፈልጋሉ። ለምን ስብከተ ወንጌል ተደራሽ እንዲሆን እና ቁጥራቸው ቅድም እንደተባለው የተመጣጠነ መሆን አለበት። እዚያ ቦታ ያለው ሰው እዚያ ቦታ ያለው ችግር ምንድን ነው የሚለውን በዚያ መልኩ በደንብ ተጠንቶ ተቆጥሮ ተሰፍሮ ያንን ችግር የሚፈታ የሰው ኃይል እንደ ቤተክርስቲያን ማስተማሪያ ያስፈልጋል። ቅድም እንደተባለው ከዚህ ከትዳር ጋር ተያይዞ በተለይ ቅድም እንዳልኩት የስብከተ ወንጌል የማይፈታው ችግር የለም። በሰንበት ትምህርት ቤት የሚደረግ ልጆችን ከታች ማስተማር ያስፈልጋል። ለምሳሌ ስለ ትዳር እኮ ምንነት ትዳር የመሰረተው ማን ነው፣ በትዳር ውስጥ በመኖራችን የምናገኘው ጥቅም ምንድን ነው የሚለውን ትምህርት በደንብ እናስተምራቸው፣ ሌላውን ነገር ያሸንፉታል። አንዳንዴ ይሄ ጫናው እንዳለ ሆኖ ትምህርትን በራሱ የትምህርት ጉድለትን በራሱ አንዳንዴ ወደ ሌላ እምነት እንዲሄዱ ያደርጋቸዋል። ተጽዕኖውንም እንዳይታገሱ ያንን ነገር አልፎም ደግሞ በእምነታቸውን እንዳይጸኑ ስለሚያደርጋቸው ከታች ጀምሮ ወጣቱን ምዕመኑን እናቶችን አባቶችን እዛ ቦታ ላይ አይታችሁ እንደሆነ አብዛኛው ሰው ሃይማኖት ብቻ ሳይሆን ባህሉ ሁሉ ተቀይጧል። ባህላቸው ሁሉ ተወስዷል። በቃ አለባበሳቸው፣ ቅድም እንደተባለው አነጋገራቸው፣ ቤተ እምነታቸውን እንኳን በሌላ ቤተ እምነት ስም ነው የሚጠሩት። ሌላ ቋንቋቸውን ስለውጣል። በቤተክርስቲያን ቋንቋ የሚነገረው በሌላ መልኩ ሲነገሩ ሰምተናል። እና ሰው አለባበሱ፣ ባህሉ አጠቃላይ ሌላ ነው። ኦርቶዶክሳዊ ሆኖ ግን ሌላ አካል ነው። እናንተ ስታስተምሩ እንደሚሆነ ቦታ ላይ ሂጃብ ለብሰው የመጡ ልጆች ነበሩና ሳያቸው እንዲሁ በቃ ለማየት አንዳንዴ ወደ ደቡብ አካባቢ ለአገልግሎት ስንሄድ የፕሮቴስታንት እምነቶች ይመጣሉ፣ ቤተክርስቲያን ያሉ ይማራሉ፣ እንደዚህም ለካ ያስተምራሉ እንደ ለካ ብለው ተገርመው ይሄዳሉ። እዛ ቦታ ነው ያየሁት። እንግዲህ ሴቶች ሂጃብ ለብሰው መተው ቁጭ ብለው ደሞ አንተ ስታስተምር ነበርና እዛ አጠገብ ቁጭ ብለው ሲማሩ ስንጠይቃቸው ነው መጨረሻ ላይ ክርስቲያን መሆናቸው ራሱ ያወቅ ነው። ልክ ነው። አለባበሳቸው፣ ባህላቸው እዛ ቦታ ሌላም ነገር ሁሉ አይተናል። አሁን እዚህ ማንሳት የማያስፈልገው እና ይሄ ከምን የሚመጣ ነው? አንደኛ ከስብከተ ወንጌል ጫናውን ከመፍራት ተመሳስሎ ለመኖር ከማሰብ ማለት እኚህ ሰዎች እኮ ቢያንስ ለማለት ሃይማኖታችን በትክክል ማወቅ አለባቸው። ጫናውን ደግሞ እንትን እንዲሉ የሌላ ሰው እንትን ያስፈልጋል። ቅድም እንደተባለው መንግስትም ቢሆን ቤተ ክህነትም ቢሆን እኚህ ሰዎች ብቻቸውን እንዳልሆኑ ማሰብ አለባቸው። ዜጎች ናቸው፣ ኦርቶዶክሳውያን ናቸው፣ አላጠፉም። የሚያስፈልጋቸው ነገር ሁሉ ሊደረግላቸው ያስፈልጋል። እና እኔ እዚያ ቦታ ያለው ችግር ቅድም እንዳልኩት የአካልም የመንፈስም ስለሆነ የቤተክርስቲያን ድንበር እየፈረሰ ነው። ምዕመናን እየታረዱ ነው፣ እየተሰደዱ ነው፣ ሀገራቸውን ልቀው እየወጡ ነው። መኖር አልቻሉም እና ሃይማኖታቸውን ማምለክ አልቻሉም እና ቤተክርስቲያን ልጆቿን መያዝ፣ መጠበቅ፣ ከታች ጀምሮ ማስተማር መዋቅር አላት። ሰንበት ትምህርት ቤት፣ ከዛ ግቢ ጉባኤ የሚባል ትምህርት አለ። ከዛ እንደ ማርቆስ በግቢ ጉባኤ የሚማሩ ልጆች አሉ። በየመዋቅሩ መስራት ካልቻልን በልጅነታቸው ሃይማኖታቸውን አውቀው ራሳቸውንም ወላጆቻቸውንም በሃይማኖታቸው እንዲጸኑ የሚያደርጉ ልጆችን ትውልዶችን ማፍራት ካልቻልን አሁን ያለውን ትውልድ ላናገኘው ሁሉ ይችላል። እንደዚያ ሆኖም አይተናል። ቅድም እንደተባለው በፊት ኦርቶዶክሳውያን የነበሩባቸው ቦታዎች አሁን ጠፍ መሬት ሆኖ ምድሩም ብቻውን ድርቅ ያለ መሬት ብቻ ሆኖ ሌሎች የሚኖሩበት ስማቸው እንኳን እንደውም ወደኋላ ሲቆጠር አንድ አገልጋይ ሲነግረን ወደኋላ ሲቆጠር ስማቸው የሆነ ቦታ ላይ ሲደርስ የክርስቲያን ስም ገብረ ምናምን ወልደ ያለበት ግን የሚሆነ እና ይሄ ነገር ወደፊት መቀጠሉ አይቀርም ካልሰራን ማለት ነው። ከሆነ ትውልድ በኋላ እንግዲህ ቅድም እንዳልከው የሆነ ብሎ አውራሪስ የአያት ስም ማለት ነው። ልጆቹ ግን አህመድ ከዛ ሸምሰድን የተደባለቀ ነገር የተባለ ማለት ነው። አሁን ይሄ ያመላክታል እና በደንብ መስራት አለብን ነው። ስለነበረን ጊዜ እጅግ አድርጌ አመሰግናለሁኝ። እንግዲህ ከብዙ በጥቂቱ ከስፋት ያለውን ነገር እንግዲህ 2 አህጉረ ስብከት ላይ ነው ቅኝት የነበረው 23 ወረዳዎች በዛ ስር እንግዲህ ብዙ ቀበሌዎች አሉ። ብዙ ቦታዎችን አይተናል። ችግሩን ብንዘረዝረው ሰዓቱም ላይ ያልቅ ይችላልና
እንደው ቦታው ላይ ደርሶ ማየት በእውነት እዛ ሄደን ያየነው ነገር ምእመናን እንባ ሲተናነቃቸው ሰው አለን ወይ እንደው እንዲህ ያውናል ወይ ብለው እስከ ማለት ደረጃ ደርሰዋል። አንዳንድ ወረዳ ቤተ ክህነት ላይ ደግሞ ጥሩ ስራ የሚሰሩ አሉ። በተለይ ወረዳ ቤተ ክህነት ኃላፊዎች ከኛ ጋር አብረው እየዞሩ የሚመለከቱ አሉ። በዛ ናህል ምእመናን እንኳን እዛ ቦታ ሲሉ የሚያውቋቸው አሉ። እንደውም አንተ እያሏቸው ነው የሚያወሯቸው። በጣም ከመቅረባቸው የተነሳ እንደዚህ የሚሰራበትን ቦታ አለ። እንደዚህ አይነት ቦታዎች ሊጠናከሩ ይገባል። ወደ ምዕራቡም ደግሞ ስንመጣ የሀገረ ስብከቱን ስራ አስኪያጅ አግኝተናል። እየተሰሩ ያሉ ስራዎችን ነግረውናል። መልካም ስራዎች አሉ። የማህበሩ በማህበረ ቅዱሳን መዋቅር ስር ያሉ አገልጋዮችም ጥሩ ስራ እየሰሩ ነው ያሉት። ያን ያህል ተደራሽነቱ ከጸጥታ ችግር አንጻር ተደራሽነቱ ያን ያህል የጠበበ ቢሆንም እንግዲህ ማህበረ ቅዱሳን ያው እንደዚህ አይነት አገልግሎት የተለመደ አገልግሎቱ ነው። ምንም እየሰራ ነው ያለው። እንደ ስብከተ ወንጌል ክፍልም በትኩረት ሁኔታውን እየተከታተላችሁ ነው ያላችሁት። በቀጣይ ደግሞ በሌላ ርዕሰ ጉዳይ ድጋሚ እንደምንገናኝ ተስፋ አድርጋለሁ። ስለነበረን ጊዜ አመሰግናለሁ። እግዚአብሔር ይስጥልኝ። ክቡራትና ክቡራን ተመልካቾች በመከታተል ላይ የነበራችሁት ግብረ ሐዋርያትን ነው። እንግዲህ በማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት በምስራቅ ሐረርጌና ምዕራብ ሐረርጌ በነበረው ቅኝት ዙሪያ ዲያቆን ሙልጌታ ነጋና መምህር አብይ ጌታሁንን በመጋበዝ እንዳጠቃላይ የነበረው ነገር ምን ይመስል ነበረ፣ ምን መልካም ነገሮች አሉ፣ በቀጣይስ ምን አይነት ስራዎች መሰራት ይኖርባቸዋል፣ ከማን ምን ይጠበቃል የሚለውን ርዕሰ ጉዳዮች አንስተናል። ይህንን ዝግጅት የምትከታተሉ ክርስቲያኖች በአካባቢውም ያላችሁ በዚህ በምስራቁና በምዕራቡ ሐረርጌ አካባቢ የምትገኙ ክርስቲያኖች እንግዲህ እንደዚህ አይነት ቦታዎችን በተለይ ደግሞ የተረሱ አካባቢዎችን እየሄዳችሁ ክርስቲያን ወገኖቻችንን እንድታበረታታቸው እኛም በዚሁ አጋጣሚ መልእክታችንን ማስተላለፍ እንወዳለን። ከዛ ባሻገር በተለያዩ በቤተ ክርስቲያን መዋቅር ያለን አገልጋዮች እንግዲህ እነዚህ ወገኖቻችንን እውነት ለመናገር የተረሱ ክርስቲያኖች ናቸው ብለን ለመናገር የሚያስደፍር ነገር ነው ያለው። እዚህ ቦታ ላይ ሰፋፊ ስራዎች ከኛ እንደሚጠበቅ እንግዲህ መልእክታችንን እንደ ማህበረ ቅዱሳንም ማስተላለፍ እንወዳለን። ዝግጅታችን አብቅቷል። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ እንዲሁም ከካሜራ ባለሙያው ከዘውዶች ጥላ ጋር በጋራ በመሆን ነበር አብረናችሁ ቆይታ ያደረግነው። ሳምንት በሌላ ዝግጅት ድጋሚ እንገናኛለን። በቸር ያቆየን።